ያስፈራል። ዛሬ ደስ ብሎሽ በቃ ነገ ደግሞ ግን ጥሩ ነው። በቃ ነው ያ ማለት ዝም ማለት ይቻላል እንጂ ይመስለኛል አቴንሽንም ይፈልጋሉ መሰለኝ። ለዛ ነው በጣም እንጂ ማለት የሆነ ሰደሊ ድራማም ቢሆን ሰደሊ እንደዚህ ሲቀየር ያስደነግጣል አይደል? ይመስለኛል። በጣም በጣም እኔ ደስ ብሎኛል። እሷ ምንም አትሁን እሱም ምንም አይሁን። በጣም ሳቋ ራሱ እኔ እንዴ በእውነት የሆነ ስትስቅ ራሱ እኔ ውስጤ በቃ እንዴት የሆነ ወንጌል አሁንማ እኮ አዳምጥ አድርጋ ልጄ የሆነ በቃ ትልቋ ልጄ ነው የምትመስለኝና ሰላም ነው ማጣው። በሚገርምሽ ሁኔታ ታምሜ ነው የዋልኩት ራሱ የእውነት አይገርምሽም? በእውነት በጣም ይገርማል። ግን የሆነ የታመመች አትመስልም በጣም ያው እና በጣም ሲክሊ ፖዝቼ ነው ያለሁት 2 ሳምንት። አይገርምሽም? በስመ አብ እንዴ ሰውታም እንዴ እናንተ እሷ ግን ልጅሽ ራሱ እንትን ናት። ትንሽ ድክም ብላኛል። ዛሬ ድክም የሆነች ሆዷን ትይዛለች ይመስለኛል። ፔሪየድ ምናምን ስትሆን ያማታል መሰለኝ። ከዚህ በፊትም ስትል ነበረ። ሁሌ እሷም ትላለች። እሱም ነው የሚታመመው። ያው ይታመመው በእውነት የሁለቱ ደስታዎች ናቸው። ሁለቱ ከተለያዩ ደስታም አይኖራቸው በጣም በሚያሳዝን ሁኔታ እና ለምን ራሳቸው ቆመው ማየት እንዳልቻሉ ግራ ይገባኛል። አንዳንዴ በጣም በጣም በእውነት እኔ እንጃ እስማ እና ማለት ራሳቸውን ቢያዩ ልጅነቱም አለ ስሜታዊነቱም አለ። ግን እንደዛም ቢሆን ደግሞ በቃ ሁለቱ መሀል ሰው ለማስገባት ሁለቱም ባይሮጡ ጥሩ። በጣም ያሳዝናል። ግን ትንሽ ክፍተታቸውን እየፈለገ የሚጠቀም ሰው በጣም ነው የሚያሳዝን። በጣም በጣም ሰው ሁሉ ሲያሳዝን በቃ ወይ ዛሬ ተደሰትን የነገውን ደግሞ እግዚአብሔር ያውቃል። ደግሞ እባካችሁን እንደው ገብቶሻል የሆነ በቃ ግልብጥብጥ አሉና የሚያስፈራ ሆነ እኮ የሆነ 1 ሳምንት 2 ሳምንት እንኳን መደሰት አልቻሉም ልጆቹ ራሱ። በጣም ግን ኢንትሮ ላይ የሰጠው አሰጣጥ ደስ ይላል። ዛሬ ውሳኔው በጣም ደስ ይላል። ዋው እንግዲህ እንዳለው እንግዲህ በቃ እኔ አንዳንዴ ደስ ብሎት ሲኔ ከተናገረ የሆነ ፈራ ጀመር። ነገ ደግሞ ምን ሊመጣ ነው? አሁን ደግሞ ምን አሰብኩኝ? ነገ ደግሞ መጣ ውሳኔው ስልሽ ብትልም አልቀበላትም። የራሷ ጉዳይ እንዳመጣጣው እግዚአብሔር ይወቀው። ታዩት እንጂ ግን ትልቁ ነገር ምንድነው? እንደ ወንድ የሆነ ዲሳይድ ማድረግ ያለበት ነገር አለ። እሱ ቁርጥ ነው አልወጣም ነው አልሄድም ነው አትሄጂም ያለው ነገር ዛሬ ለመጀመሪያ ጊዜ ነው የሰማሁት እኔ ከሱ። ለምሳሌ ይሄን ነገር ነው የምንፈልገው እኛ እኮ። ኮስተር ሲባል ደነገጠች። ጥሩ ነው። እኔ ልውጣ በቃ እሷ የምትፈልገውም እኮ እርግጥ አድርጎ በቃ ነው እንዲል ነው። this is the ባል በቃ ባል እኮ የሚባለው ይሄ ነው የሚያስፈልገው። አለበለዚያ ምን እንደፈለግሽ ትበር ያለሽ እንደበርድ። በጣም ውይ በስመ አብ እንዴ እኛ ታመምን እኮ ስንት ወር ሙሉ በእውነት በስመ አብ። ሰው ሁሉ እኔ እንደዚህ በህይወቴ እንደዚህ ሆኜ አላውቅም። ማለት እናንተ ራሳችሁ ኧረ በስመ አብ የገባሁት ለመጀመሪያ ጊዜ ነው። ስጮህ ሁሉ ቤት ውስጥ ምን ሆነሽ ምንድነው የሚያስጮህ? ቆይ ስለማይገባቸው ቋንቋ ምንድነው ቆይ ነው ሁሉ አንቺ እስኪናንቺማ ነሳ መስራት እራሱ አልቻልኩም። የሚገርምሽ ነገር ሰውነቴ ሁሉ ይንቀጠቀጥብኛል። ነገር የሚያጣውትና ስሜታዊ ሆንኩኝ። ስድብ ሁሉ እኮ ጀመርኩኝ። ወንጌልዬ እስማ እንዴ ታዲያስ የሌለብንን አመል እኮ ነው ማለት። በጣም በእውነት አዘንኩኝ። አሁን ሁሉም ሰው እዚህ አንቺም ራስሽ የሆነ ጆይን ያደረግሽኝ ሲስ ነሽ እኛ ጋር የመጣሽው ስም በይ በእናትሽ ትጅዬ። በቃ ዛሬ ደግሞ አትነጋገሪ። ምንም ነገር ያርጉ እንደፈለጋቸው በቃ ዝም አይ ታያቸው። አንዳንድ ጊዜ እኮ በስራት በቃ አፋውጥቼ ሁሉ ያልተሳደብኩት ነገር እኔ አሁን ራሴን ራሱ ሳየው በስመ አብ ማፈር ጀመርኩ። በጣም በእነሱ የተነሳ በእውነት እኔ አሁን ማለት ሁላችሁም አሁን የራሳችሁ የሆነ ማንነት ያላችሁ ሰዎች ናችሁ፣ ተከብራችሁ የምትኖሩ ናችሁ። እና አሁን ማንም ተነስቶ አሁን እዛ ሲናገሩ አንዳንድ ቃላት ሲናገሩ አቤት ሰው አልኩኝ። አንዳንድ ጊዜ አልችልም። የሆነ ፓስተር ፎቶ አለ፣ እሱን ሁሉ አውጥተው ከቲክቶክ ላይ ገልብጠው እሷ ናት እያሉ ሲሰድቡ ለራሴ ራሱ በቃ አይቼዋለሁ። እየከተቱ ደግሞ በቃ እና ታፍሪያለሽ አንዳንዴ በቃ ማለት ያሳዝኑኛልም። ያው አንደርስታንድ ማድረግ አለመቻላቸው በራሱ ገብቶሻል። አንዳንዴ በጣም የምናረገው
ለምንድን ነው እነዚህ ሰዎች የሚናገሩት? እነሱም ብቻ ጀጅ አላረግም፣ ራሴንም ማድረግ ጀመርኩ። ገብቶሻል? የራሴን ስሜትነት ሳይ የእነሱ ደግሞ ምን አይነት ስሜት እንደሚኖራቸው ታስቢያለሽ። በጣም በጣም ከባድ ነው። ኤኒዌይ ጥሩ ነው። ዛሬ ብዙ ነገር ተማርኩኝ። ዛሬ ነው የሆነ የቆምኩት። በሚገርምሽ ሁኔታ ብዙ ጥርጣሬ ውስጥ ያለ ነገር ቢሆንም ዛሬ ግን ኖ ብዬ በቃ ጥሩ ነው፣ ደስ የሚል ነገር አይቻለሁ። ነገሮች ባይሆኑም ብለሽ የምትይው ነገር አላት። ያው የምናልፍበትን እኮ እናውቃለን፣ ግን በዚህ ደረጃ ስለማይወጣ ይመስለኛል። እንደዚህ ግን አላውቅም። እኔ አልፈሽበታል ወንጌልዬ፣ አይደው ነው ብዙ እንትን ያለ ነገር ያለን አይመስለኝም። ከምታወሪ ስታወሪ በድምፅሽ በምናምሽን የሆነ እኔ እንጃ ጄኔሬሽን ዲፍረንት ያን ያህል አይመስለኝም፣ ግን እነዚህ በጣም የወጣ ነገር ይታየኛል። አይደል አይደል? እኔ እንኳን በቃ እኔ አላቅም። እኔ ግራ ይገባኛል ማለት እውነት አይደለም። እኔ ምን ለማስተማር እንደፈለጉ አላቅም። አሁን እውነት ነው ብዬ ማለት አልችልም። የሆነ ነገር ዲፕ የታዩ እሱን አሁን ዛሬ አናወራውም። ኤንዌይ ግን ቲንክ ሶ የሆነ ነገር ሀፕን አርጓል እዛ ጋር። ግን ከዛ በኋላ የተደበላለቀው ነገር ሌላ ታሪክ ነው እሱ። ታዲያ ሀፕን ያደረገ እኔ እኮ የማይገባኝ ምን እንደሆነ ታውቂያለሽ? አሁን የእውነት ቢሆን ሚዲያ ላይ ተደረገ ነው አንቺ አሁን ዘንድሮ ሚዲያ ላይ እንዴ ገበና ላይ ገበና እንዴ ሰው ደብቆ እንትን ይላል እንጂ አሁን ነገ እኮ እኔ እንጃ። ይሄ እድሜያቸው ነው። በዛ ላይ ደግሞ ገንዘብ እያገኙበት ነው። ገብቶሻል? አሁን እነሱ እያዩት ያሉት ገንዘብ ማግኘታቸው ነው። ይሄ ነገር ግን ነገ ዋጋ ያስከፍላል እንዴ። በጣም ከባድ እኮ ነው። በጣም ይሄን ነገር መቼስ ማጥፋት አይችሉም አይደል እንዴ? አላቅም። አይጠፋም። ካልጠፋ ደግሞ እንኳን ከኔና ከአንቺ የሚጠፋ እስቲ ነገር አለ። ከበፊት ካለፈው እንኳን የምናወራው ነገር አለ ዛሬ አይደል? ደግሞ ዲፕ ገብተሽ አንቺም እኔም እያወራንበት ነው። እና ዩ ሪመምበር ላስት የር ምናምን ትባባያለሽ እኮ እንዴ። በደንብ ነገ እንደው አብረው ኖረው ወልደው ምናምን መቼስ ልጆቻቸው እኔ አላቅም። ትንሽ ከባድ ነው እንግዲህ ገንዘብ ማለት አሁን እንደዚህ ሲሰራ ነው እይታውም የሚጨምረው። በፍቅር ሲመጡ አሁን የሆነ 2 3 4 ቀን በፍቅር ሲመጡ በደንብ ይታይና ከዛ በኋላ ደግሞ እንትን ይላል። እና እኔ እንግዲህ ደግሞ አይዲያም ስለሚጠፋባቸው ለዛ ይመስለኛል። አይዲያ ይጠፋል እኮ የሆነ አሁን የኮንቲኒውስ የሚጣላ ነገር ነው። ነገ ሌላ ይፈጠራል። የሆነ ሰው ይመጣል። አሁን የሆነ ሰው ሳይመጣ የሁለቱ ጸብ ቢሆን የሁለቱ መነጋገር ቢሆን አይዲያውን ከዛ ቢያመጡት ጥሩ ነው። ግን ይሄንን ስራ ብለው ያመጧቸው ሰዎች ህይወታቸውን መንቅረውባቸው ነው የሚወጡት። አይ ቲንክ እሱ ነው በጣም እየበጠበጠባቸው ያለው። በጣም እንደው ስንት አሁን እንደ ድራማ ነገር ሆኖ አስተማሪ ብዙ ነገሮች አሉ። ተከታታይ ነገር እንደዛ ዋጋ ከፍለው እንደዛ አይነት ስራ ቢሰሩ ምናምን በቃ ሰው እንትን እያለው ደስ እያለው በቃ ልብ የሚያንጠለጥል በቃ የፍቅር ታሪክ በስነ ስርዓት ጀምረናል። ድራማ የፍቅር ነው ቢሉ በየቀኑ ሁሉም ይጠብቀዋል። ሲጣሉ ወይኔ እንደዚህ የሆነ ዛሬ ነገን ተፋቀሩ እያልሽ የምትሄጂው ነገር አለ። አላሰቡትም እነሱ ያው ማለት እኛም ቢነገረ ምናልባት ሌላው ኦዲየንሱም አንደርስታንድ ላያረጋቸው ይችላል። በዛ ላይ ጽፎ የሚሰጣቸውም ሰው ያ እንደዛ ቢሆን እንደው ይሻላል ብዬ አስባለሁኝ እንጂ አሁን ስታዩ እኮ እንዳለ እኔ አሁን የማየው እነሱን ብቻ ነው። በፊት እንዲያውም እነ ሩታን በፊት አያቸው ነበር። አሁን እንደዚህ እንትን ሲሉ በቃ ተውኩኝ ስንት ጊዜ በቃ በእነሱ ነው አላ የሚገርምሽ ነገር ምንም ነገር ደግሞ የጀመርኩት የእነሱንም ልጄን አማርኛ እንድትማር ደስ የሚል ነገር አላቸው ብዬ ነበርና ልክ መጨቃጨቁ ሲጀምር ነው ያቆምኩት። ምክንያቱም ያው ጥሩም አይደለ ልጆቹ ሲያዩት የራሳቸው ነገር አላቸው። እነሱ ከንግግሩ ብቻ ሳይሆን ቦዲ ላንጉዌጅንም ስለሚያነቡት ብዬ ነው ቆምኩኝ። ልጅ ያበላሻል። አሁን ራሱ ሳይ ለምን ነው የምታዩ ማማ ይጮሃሉ ትለኛለች። እኔም መጮህ ጀምሬያለሁ። እንኳን እነሱ በጣም ከባድ ነው። ግን ብቻ ፍቅር ሲሆኑ አሁን እንትን ላይ እኮ ራሱ በጣም ጨመረ። በቃ በስማም ሰው ሁሉ በቃ ከነዛ ውጪ እኔ አሁን አንዲት ልጅ አውቃለሁኝ። የሚገርምሽ ፍቅር ሲሆኑ አንድ ቀን ኮሜንት ጽፋ አታውቅም። ልክ ሲጣሉ ሀይሚዬን ጭንቅላት የሚመታ ንግግር የምትናገር ልጅ አለች። እኔ በእውነት በስማ እኔ ወንጌልዬ በጣም እዚህ ጋር የተማርኩት ነገር እንዴት ሴትን ለመጠላት ይሄን ያህል ይሄዳል። ያው ለማታውቁ ሰው በጣም ትንሽ ልጅ
ትንሽ ልጅ እኮ ናት። ባይ ዘ ዌይ 20 ዓመት እና 19 እኮ በጣም ትንሽ ልጆች እኮ ናቸው ከቤተሰብ። በእኛ አሁን እንደውም ጎበዞች ሆኑ እንጂ በእኔ ጊዜ እኔ ከቤት አንወጣም እኮ በጣም ትንሾች ናችሁ። 25 እንኳን ሆኖች እኮ ኖ ትዳር እንዴ በጣም ህፃኖች እኮ ናቸው ነው የሚባለው። በጣም እነዚህ ትንንሽ ልጆች በዚህ ደረጃ ስድቡ ራሱ እሷንማ የሚሰድቧት ስድብ እኔ በእውነት እኔ በጣም አንድ ጊዜ አልቅሻለሁኝ። በቃ የተናገረቻት ንግግር አስለቀሰኝ። ጌታን ገብቼ በቃ ተናገርኳት። አንቺ ደደብ አልኳት። በቃ አንቺ ለነገሩ ከደደብ ምን ይጠበቃል? ሳታውቂ ለካስ የሆነ ነገር ስሜታዊ ትሆኛለሽ። በቃ መጥፎ ቃላት ተናገርኳት። መሀይም ድሮ እሷ እኮ ሰርታ ምንም በቃ ይሄ የሚናገሩት የሆነ በቃ እኔ አላቅም። ለእኔ ለመናገር ራሱ ይዘገንነኛል በእውነት እና በጣም በቃ እንትን ይልሻል። የሆነ በቃ ሳታስቢው ነው ስሜታዊ የምትሆኘው ካፍሽ የሚወጣው ነገር እና በጣም ያለሽ በቃ እና በጣም ነው የሚያሳዝኑት። ግን እኔ እንጃ ከዛሬ አይተሽ ከሆነ ልክ እና እኔ አንድ ነገር ምን እንደተረዳው ታውቂያለሽ ወንጌልዬ፣ ከነዚህ ከሁለት ልጆች ሁለቱም ተለያይተው መኖር የማይችሉ ልጆች ናቸው። አሁን እሱ መዓት ነገር ጥፋት ሰርቷል። ትናንት ስንናገር ነበር አይደል? ዛሬ አይተሽ ከሆነ ሩጫው ልክ እናት ቤት ሲገባ ራበኝ እናቴ ምግብ ምናምን እጇ ላይ በቃ ልክ ይሄ ክንዷ ላይ ልጇን ክንዷ ላይ የምታስቀምጥና ነው በቃ እሱ ካለሷ መደላደል አይችልም። የፈለገ ደስታ የፈለገ የሚያምር ነገር ምናምን ቢያይ አይ ቲንክ ካለሷ የሆነ ፈገግታው፣ ሳቁ፣ ደስታው የዛሬ ሩጫውና የሚያደርገው ነገር እኔ በጣም ማአት ነገር ውስጥ ነው የከተተኝ። ምንድን ነው እና ሁለት ነገር ነው ባይዘው ጭንቅላቴ ውስጥ ያለው። አንዳንድ ሰው ምናልባት አይተሽ ከሆነ ከህይወትሽ ተሞክሮ